السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የቁርአን ትምህርታችን ይሆናል። ዛሬ የምንማረው ሱረቱል ኢኽላስ 112ኛውን ምዕራፍ እንማራለን ማለት ነው። ኢንሻአላህ በደንብ ተከታተሉኝ። የምዕራፉ ስም ሱረቱል ኢኽላስ በመባል ይጠራል ማለት ነው። طيب بسم الله الرحمن الرحيم በደንብ ተከታተሉኝ። እየጻፍኩ ማስተምራችሁ ጽሁፋችሁን እንድታስተካክሉ ነው። እንዲሁም ደግሞ ማስረዳችሁ ነገር ግልጽ እንዲሆንላችሁ ነው ማለት ነው። ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። ቁል ሁወ الله قل هو الله እዚህ ጋር ላሟን ምን እናደርጋለን? ለፍዙል ጀላላው ላይ ያለችዋን ላም እናወፍራታለን ማለት ነው። ምክንያቱም ከበፊቷ ፈትሐ የሆነ ፊደል ስለመጣ ሁወ ስንል ማለት ነው። ስለዚህ ላሟን እናወፍራታለን፣ ሏ ብለን እናነባለን ማለት ነው። ስናያይዝም ከሐምዘቱል ወስሉ አንስተንም ስናነብ ላሟ ተወፍራለች ማለት ነው። ቁል ሁወ ላሁ ነው የምንለው ማለት ነው። ሏ ብለን ላሟን አወፍረን እናነባለን ማለት ነው። ኢንሻአላህ ጠይብ አሐዱን አሐዱን አንደኛው አያ ቁል ሁወ ላሁ አሐድ ዳሏን ጎላ አድርገን እናነባለን። ስናያይዝ ደግሞ ኑኗ ወደ ከስራ ትቀየራለች ማለት ነው። طيب ለምንድን ነው ወደ ከስራ የምትቀየረው? እናያለን። አላሁ ሶመድ አላሁ አሶመዱ አሶመዱ ሁለተኛው አያ ከሐምዘቱል ወስሉ አንስተን ስናነብ ሐምዘቱል ወስሉን በፈትሐ ነው የምናነበው። ስለዚህ ሐምዘቱል ወስሉን በፈትሐ ስለምናነብ ላሟን ምን እናደርጋለን? እናወፍራታለን ማለት ነው። አላሁ ሰመድ አላሁ ሰመድ ብለን እናነባለን ማለት ነው። ሌላው ነገር ደግሞ ምንድነው? አያይዘን ስናነብ እዚህ ጋር አሐዱን ን የሚል ድምፅ አለው አይደለ? አያይዘን ስናነብ አሐዱኒ ላሁ ሰመድ ብለን ነው የምናነበው። አሐዱኒ ኑኗን ወደ ከስራ እንቀይራታለን። ምክንያቱም በመቀጠል ሐምዘቱል ወስል ስለመጣ ማለት ነው። ሌላው ነገር እዚህ ጋር አያይዘን ስናነብ
አሐዱን ስንል ን የምትል ድምፅ አለች አይደለ? እሷን ወደ ከስራ እንቀይራታለን ማለት ነው። በባለፈው ትምህርታችን ላይ ስለ ለፍዙል ጀላላ ስንማር ተምረነዋል። ከሐምዘቱል ወስል አንስተን ስናነብ አላሁ ሰመድ ብለን ላሟን እናወፍራታለን። እምናያይዝ ከሆነ ግን ላሟ ምን ትሆናለች? ትቀጥናለች። ምክንያቱም አሐዱን ስንል ኑን አለች። ስናያይዝ አሐዱን የምትለዋን ኑኗን ወደ ከስራ ስለምንቀይራት ላሟ ትቀጥናለች። አሐዱን ላሁ ሰመድ ብለን የምንቀራው ማለት ነው። አሐዱኒ ን ያልናትን ወደ ከስራ እንቀይራታለን። አሐዱኒ ላሁ ሰመድ ብለን እንቀራለን ማለት ነው። ስለዚህ ስናያይዝ ላሟ ትቀጥናለች። ከሐምዘቱል ወስል አንስተን ስናነብ ግን ትወፍራለች። አላሁ ሰመድ ብለን እንቀራለን ማለት ነው። በሁለቱም አይነት አቀራር መቅራት እንችላለን ማለት ነው። طيب በመቀጠል ለም የሊድ ለም የሊድ ለም የሊድ ወለም ዩለድ طيب ለም የሊድ ወለም ዩለድ እንላለን ማለት ነው። ሶስተኛው አያ ለም የሊድ ወለም ዩለድ ዩ ብለን እንስባለን ማለት ነው። ለም የሊድ ወለም ዩለድ طيب ወለም የኩን እንላለን። የኩን ለሁ እዚህ ጋር ትንሽዬ ዋው ትኖራለች ማለት ነው። ይህ ማለት ምንድን ነው? ትስባለች ማለት ነው። ሳብ እናደርጋታለን። ወለም የኩለ ኑኗን ከላም ጋራ ኢድጋም አድርገን አያይዘን የምናነበው። ከኑን በመቀጠል ስኩን ከሆነችዋ ኑን በመቀጠል ላም ወይንም ራ ፊደል ከሁለቶቹ ፊደላቶች መካከል አንዱ ከመጣ ስናነብ ኑኗን አናነባትም። ቀጥሎ ከመጡት ፊደላቶች ጋር አያይዘን እናነባለን ማለት ነው። በዚህ መልኩ ወለም የኩን ለሁ ብለን ማለት ነው። ስለዚህ እዚች ጋር ሸዳ ላሟን እናጠብቃታለን ማለት ነው። ወለም የኩን ለሁ ወለም የኩን ለ ብለን የምናነበው ቀጥታ ወደ ላሟ እንሄዳለን። ሁ የምትለዋን ደግሞ እንስባታለን ትንሽ ማለት ነው። ዋው ስላለች እንስባታለን ማለት ነው። ጦይ በመቀጠል ኩፉወን እንላለን። ኩፉወን
ኩፍወን እኩኩል ትሆናለች ማለት ነው። እኩኩል ፈትሐተይኖቹ እኩኩል ከሆኑ ኑኗን ምናደርጋታለን ግልጽ አድርገን እናነባታለን ማለት ነው። ተጅዊድ ትምህርታችን ላይ ኢንሻአላህ የምንማረው ይሆናል ማለት ነው። ጦይብ ለጊዜው ግን በምልክት ያዙት ማለት ነው። ወለም የኩን ለሁ ኩፍወን አሐድ ኩፍወን ኑኗን ግልጽ አድርገን ነው የምናነበው ማለት ነው። ጦይብ አሐዱን 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 አራተኛው አያ ማለት ነው። ጦይብ አሐዱን እዚች ጋ ትንሽዬ ሚም አለች ማለት ነው። እንማረዋለን ተጅዊድ ትምህርታችን ላይ ኢቅላብ መሆኑን የምንለይበት ምልክት ነው። ዙሮ እንማረዋለን ማለት ነው ኢንሻአላህ ይሄንን ማለት ነው። ወለም የኩን ለሁ ኩፍወን አሐድ ወለም የኩን ለሁ ኩፍወን አሐድ እንላለን ማለት ነው ኢንሻአላህ። እስኪ ከመጀመሪያው ጀምሮ ላንብብላችሁ ማለት ነው። ሱረቱል ኢኽላስ ሱረቱል ኢኽላሲ ብለን ማንበብም እንችላለን። 112ኛው ምዕራፍ ነው። 112ኛው ሱራ ማለት ነው። ከትልቁ ወደ ትንሹ ነው መሄድ የያዝነው ማለት ነው። ቢስሚላሂ ራሕማኒ ራሒም ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ። ጠይብ ይህን ይመስላል የዛሬው ትምህርታችን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።